ማህደረ ዜና የሱዳን ጦር ከኢትዮጵያ በሚዋሰነው ብሉ ናይል ግዛት የምትገኝ ኮር ሐሳን የተባለች ስልታዊ ከተማ እንደተቆጣጠረ ባለፈው አርብ አስታውቋል። በጦሩ መግለጫ መሰረት ከተማዋን ከመሐመድ ሐምዳን ደጋሎ ሚሊሺያ ቅሪቶችና በጆሴፍ ቱካ ከሚመሩ ኃይሎች ያስለቀቁት ከሱዳን 4ኛ እግረኛ ክፍለ ጦር የተውጣጡ ወታደሮች ናቸው። በብሉ ናይል ግዛት ውስጥ የምትገኘውን ከተማ ፈጥኖ ድራሽ ኃይሉ ባለፈው መጋቢት የተቆጣጠረው በአብደል አዚዝ አልሂሉ በሚመራው የሱዳን ህዝቦች ነፃ አውጪ ንቅናቄ ሰሜን አንድ አንጃ እየታገዘ ነበር። ከንቅናቄው ከፍተኛ አመራሮች አንዱ የሆኑት ጆሴፍ ቱካ ከብሉ ናይል ግዛት እስከ ኢትዮጵያው ቤኒሻንጉል ጉሙዝ ክልል የዘለቀ ወታደራዊና የንግድ ትስስር ያላቸው እንደሆኑ ዘገባዎች ይጠቁማሉ። ከፈጥኖ ድራሽ ኃይሉ ጎን ተሰልፈው የሱዳን ብሔራዊ ጦርን የሚዋጉ ታጣቂዎች በቤኒሻንጉል ጉሙዝ ክልል ከሚንቀሳቀሱ ኃይሎች ጋር ባላቸው ትስስር ምክንያት ግጭቱ የኢትዮጵያን ድንበር የተሻገረባቸው ወቅቶች እንዳሉ በዓለም ዙሪያ የሚካሄዱ ግጭቶችን በሚከታተለው አክሌድ የምስራቅ አፍሪካ ጉዳዮች ከፍተኛ ተንታኝ የሆኑት ዶክተር ጃለሌ ጌታቸው ይናገራሉ። አርኤስኤፍ ብቻውን አይደለም እዛ የሚወጋው። ኤስፒኤልኤም የሚባል በአልሃይሉ የሚመራ ቡድን ኩምሩክ ወይም አልኩምሩክ በሱዳን በብሉ ናይል ሳይድ ያለው የነሱ ስትሮንግ ሆልድ ነው። ለረጅም ጊዜ በነሱ ቁጥጥር ስር ያለች የነሱ ስትሮንግ ሆልድ ቦታ ነች እና አሁን እየተዋጉ ያሉት አርኤስኤፍ ከነዚህ ሎካሊ ካሉት ቡድኖች ጋር ስለሆነ እነሱ ደግሞ ከቤኒሻንጉል ውስጥ ካሉት የተለያዩ ኤትኒክ ግሩፖች ጋር ግንኙነት አላቸው እና ጦርነቱ አንዳንዴ ድንበር አልፎ በኢትዮጵያ ሳይድም ጉዳት አድርሷል። እሱ ብቻ ሳይሆን የሳፍም ወታደሮች ከወር ከ3 ወር በፊት አርኤስኤፍን ሲሸሹ ገብተው ከኢትዮጵያኖች ሴኩሪቲ ጋር የተዋጉበት አለ። የሱዳን ጦርና አጋሮቹ በብሉ ናይል ግዛት የሚያደርጉት እንቅስቃሴ ከኢትዮጵያ ድንበር አቅራቢያ ወደምትገኘው አልኩርሙክ የታቀደ ስልታዊ ዘመቻ አካል እንደሆነ ሱዳን ትሪቢዩን ወታደራዊ የመረጃ ምንጮችን ዋቢ አድርጎ ዘግቧል። ጦሩ አብዛኛውን ብሉ ናይል ግዛት ቢቆጣጠርም ኩርሙክና ያቡስ የሚገኙበት አካባቢ በፈጥኖ ድራሽ ኃይሉና የሱዳን ህዝቦች ነፃ አውጪ ንቅናቄ ሰሜን እጅ ናቸው። በአካባቢው የሚካሄድ ግጭት ድንበር የሚጋሩት የብሉ ናይል ግዛትና የቤኒሻንጉል ጉሙዝ ክልል ባላቸው ስሱነት ሳቢያ የኢትዮጵያና የሱዳንን ግንኙነት የበለጠ ሊያወሳስብ ይችላል። እንደገና ዶክተር ጃለሌ ከኢትዮጵያ አንጻር ቤኒሻንጉል ጉሙዝ ሪጅን ሴንሲቲቭ ነው። ግድቡም ስላለ ግድቡን የሚቃወሙ ሀገሮችም ስላሉ ከኢትዮጵያ አንጻር ሴንሲቲቭ ነው። ለሱዳንም ደግሞ ብሉ ናይል ስቴት በጣም ኢምፖርታንት ስቴት ነች። ግድብ አለ እንዳልኩ። ሁለተኛ ደግሞ ለሴንትራል ሱዳን ማለትም ካርቱም፣ ሴናር ስቴቶች ያሉበት ጌትዌይ ነው እና ብሉ ናይልን የሚቆጣጠር ኃይል ሴንትራል ሱዳንን ማን ሊጠር ይችላል የሚለውን ዲሳይድ ሊያደርግ ይችላል። ስለዚህ ለሱዳኖችም በጣም ሴንሲቲቭ ቦታ ነው ማለት ነው። ለዚህ ነው የተለያዩ የሚታዩ የሚሆኑ የማይታዩ እጆች ያሉበት ቦታ ነው። ከብሉ ናይል ግዛት ባሻገር የሱዳን ጦር በገዳሪፍ ግዛት በሚገኙት ምስራቅ ግላባት፣ ባሱንዳና አልፋሽጋ አካባቢዎች የሰፈሩ ወታደሮቹን ሲያጠናክር ቆይቷል። ጦሩ በተለይ ሱዳን ከኢትዮጵያ በምትዋሰንባቸው አካባቢዎች ላይ ያተኮረው ሁለቱ ሀገራት በይፋ ከተወነጃጀሉ በኋላ ነው። ከባህር ዳር በተነሱ ድሮኖች በካርቱም ዓለም አቀፍ አውሮፕላን ማረፊያ፣ በዋይት ናይል፣ ብሉ ናይል፣ ሰሜንና ደቡብ ኮርዶፋን ግዛቶች ጥቃቶች እንደተፈጸሙ የሱዳን ጦር ቃል አቀባይ ብርጋዴር ጀኔራል አሲም አዋድ አብደል ዋሃብ የከሰሱት ባለፈው ሚያዝያ 28 ነበር። ሱዳን ቁጣዋን ለመግለጽ በአዲስ አበባ የሚገኙ አምባሳደሯን ለምክክር ወደ ካርቱም ጠርታለች። የሀገሪቱ ውጭ ጉዳይ ሚኒስትር ሞሂ ኤልዲን ሳሊም አህመድ ከማንም ጋር ጠላትነት አንፈልግም፣ ነገር ግን የሚያጠቃን ሁሉ እንዴት ምላሽ መስጠት እንዳለብን እንደምናውቅ መገንዘብ አለበት ሲሉ አስጠንቅቀዋል። ውንጀላውን መሰረተ ቢስ በማለት ውድቅ ያደረገው የኢትዮጵያ መንግስት የሱዳን ጦር በሀገሪቱ በሚካሄደው ጦርነት የህወሓት ቅጥረኛ ወታደሮችን አሰልፈዋል በማለት ከሷል። ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች ነው ያለው የኢትዮጵያ ውጭ ጉዳይ ሚኒስቴር የሱዳን ጦር አሁንም ይሁን ከዚህ ቀደም ያቀረባቸው ክሶች የራሳቸውን ተንኮለኛ አጀንዳ ለማራመድ የሚፈልጉ የውጭ ደጋፊዎች ትዕዛዝ ውጤት እንደሆኑ አጣጥሏል። ኢትዮጵያና ሱዳን በይፋ ከተወነጃጀሉ በኋላ ጠቅላይ ሚኒስትር አብይ አህመድና የሱዳን ሽግግር ሉዓላዊ ምክር ቤት ምክትል ሊቀመንበር ማሊክ አጋር በጅቡቲው ፕሬዝደንት ኢስማኤል ኡመር ጉሌህ በዓለ ሲመት ላይ ቢገናኙም ለውጥረቱ መፍትሄ የሚያበጅ ውይይት ያደረጉ አይመስልም። ከብሉ ናይል ግዛት የሚጎራበተውና ታላቁ የህዳሴ ግድብ የሚገኝበት የቤኒሻንጉል ጉሙዝ ክልል ለረዥም ዓመታት ደም አፋሳሽ ጥቃቶች ሲያስተናግድ ቆይቷል። የክልሉ የጸጥታ ሁኔታ በአንጻራዊነት የመረጋጋት አዝማሚያ ቢያሳይም
ባለፈው ሳምንት በተፈጸመ ጥቃት ከ30 በላይ ሰዎች ተገለዋል። ጥቃቱ የተፈጸመው ራሱን የጉምዝ ነጻ አውጪ ኃይል ብሎ በሚጠራ ታጣቂ ቡድን እንደሆነ ዶይቼ ቬለ ያነጋገራቸው የአካባቢው ነዋሪ ገልጸዋል። ሱዳን ከኢትዮጵያ ጋር ኃይለኛ ፍጥጫ ውስጥ በገባችበት ሳምንት ከቀይ ባህር ዳርቻ የምትገኘው ፖርት ሱዳን ከተማ የጽምዶ እንግዶችን አስተናግዳለች። ጽምዶ በኤርትራና በትግራይ መካከል የህዝብ ለህዝብ ግንኙነት መድረክ ሆኖ ተጀመረ ቢባልም ከኢትዮጵያ መንግስት የተቃቃሩ ኃይሎች ስትራቴጂካዊ ጥምረት ሆኖ ይታያል። ባለፈው ሳምንት በተካሄደው ስብሰባ ከተሳተፉ መካከል ለሁለት የተከፈለው የኦጋዴን ብሔራዊ ነጻነት ግንባር አንድ አንጃ ሊቀመንበር አብዲ ረህማን መህዲ፣ አቶ አንዳርጋቸው ጽጌ የቤንሻንጉል ጉሙዝ ብሔራዊ ንቅናቄ የተባለ ታጣቂ ቡድን መሪ እንደሚገኙበት ዶይቼ ቬለ ለመገንዘብ ችሏል። የአፋር ብሔራዊ አንድነት አብዮታዊ ግንባር ሊቀመንበር ሀጂ ኢብራሂም ኡስማን በቦታው ባይገኙም መልእክት ማስተላለፋቸውን የጽምዶ አቀንቃኞች ገልጸዋል። በርካታ የፖለቲካ ኃይሎችና ታጣቂዎችን ያሰለፈው የኢትዮጵያና ሱዳን ውጥረት ወደ ቀጥታ ጦርነት ይሸጋግራል የሚል ስጋት ዶክተር ጃለሌ የላቸውም። ጦርነት ደግሞ ነፃ አይደለም፣ ብዙ ወጪዎች አሉት። በገንዘብ ብቻ ሳይሆን ሂውማን ሳክሪፋይስም ብዙ አለው፣ ፕሮፐርቲም አለው እና ኢንተርናሊ ደግሞ በሱዳን ውስጥም በኢትዮጵያ ውስጥም ያለውን ቴንሽን ስታየው ሁለቱም ዳይሬክት ኮንፍሮንቴሽን ለመጀመር የሚያስችላቸው ሁኔታ ላይ ያሉ አይመስልም። ስለዚህ አሁን ያለው ከረንት ስታተስ ወደዛ አያመለክትም። አሁን ያለን ኢንፎርሜሽን ግን ፕሮክሲ ኮንፍሊክቶች ሊኖሩ ይችላሉ፣ አንዱ የአንዱን ጠላት ሰፖርት በማድረግ ማለት ነው። በሱዳን የእርስ በርስ ጦርነት የተፋላሚና በቀጥታም ይሁን በተዘዋዋሪ የሚሳተፉ ኃይሎች ብዛት ማን ምንድነው የሚፈልገው የሚለውን ለመለየትም ይሁን ቀውሱን በድርድር ለመፍታት የሚደረገውን ጥረት ያወሳሰበ እንደሆነ ዶክተር ጃለሌ አስረድተዋል። ብቸኛው አሜሪካ መራሽ ድርድር በቀጥታ ተፋላሚዎቹን ፊት ለፊት ከማገናኘት ይልቅ ዋና ዋና ደጋፊዎቻቸውን ማሳመን ላይ ያተኮረ ሆኗል። ዩናይትድ ስቴትስ፣ ግብፅ፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች በሱዳን ጉዳይ ተወያይተው በመካከላቸው ባለ ብርቱ አለመግባባት ምክንያት የጋራ መግለጫ ማውጣት ሲሳናቸው ታይቷል። በአሜሪካው ሁድሰን ኢንስቲትዩት ከፍተኛ ተመራማሪ የሆኑት ጆሹዋ መሰርቬይ የተባበሩት አረብ ኤምሬቶች ከግብፅና ከሳውዲ አረቢያ ጋር ያላት ግንኙነት ባለፉት ዓመታት መሻከር በሱዳን ጉዳይ ላይ ጭምር እንደሚንጸባረቅ ለዶይቼ ቬለ ተናግረዋል። ዩናይትድ ስቴትስ ወደ ውጊያ ማቆምና ሁኔታውን የሚያረጋጋ የረጅም ጊዜ ስምምነት የሚያመራ ሰብአዊ ተኩስ አቁም እንዲደረግ ጥረቷን ቀጥላለች። ይህ ጥረት የውጭ ተዋንያንን በማስማማት በሱዳን ውስጥ የሚገኙ ወኪሎቻቸው ወይም የሚደግፏቸው አካላት እያደረጉ ያሉትን እንዲያቆሙ ጫና ማሳደር ላይ ትኩረት ያደረገ ነው። በሚያሳዝን ሁኔታ እስካሁን ብዙ ለውጥ አልታየም። እንዲያውም በተጨባጭ ተባብሷል። በዳርፉር የምትገኘው ኤልፋሻር በፈጥኖ ደራሹ ኃይል ቁጥጥር ስር ከገባች በኋላ ግብጾች የሱዳን ብሔራዊ ጦርን በመደገፍ በኃይል ሲሳተፉ ታዝበናል። ሳውዲ አረቢያም እንደዛው። የተባበሩት አረብ ኤሚሬቶች ወደ ሱዳን የጦር መሳሪያ የምታቀርብበትን መስመር በቅርቡ ኢትዮጵያን ጨምሮ እያበዛች ትገኛለች። ቻድ፣ ሊቢያና ማዕከላዊ አፍሪካ ሪፐብሊክን ጭምር እንደሚጠቀሙ በቅጡ ተሰንዷል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሱዳን ከተፋላሚዎቹ ጀርባ ያሉ በርካታ ሀገራት የውክልና ግጭት የሚካሄድባት ለመሆን እንደበቃች ከኢትዮጵያቻቸው ጌዲዮን ጢሞቴዎስ ጋር ከመገናኘታቸው ጥቂት ቀናት ቀደም ብሎ ተናግረዋል። በቀጥታ የማይሳተፉ ነገር ግን ግዛቶቻቸው የጦር መሳሪያ ለማጓጓዝ እንደ መንገድ ጥቅም ላይ እንዲውል የፈቀዱ ሌሎች ሀገሮች መኖራቸውን የገለጹት ሩቢዮ ጦርነቱ ሊቆም የሚችለው ተፋላሚዎቹ የሰላም ስምምነት ላይ እንዲደርሱ የሚደግፏቸው ሀገራትና ወገኖች ሲያስገድዱ እንደሆነ ተናግረዋል። ዩናይትድ ስቴትስ የምታደርገው የማሸማገል ጥረት የሚመራው በአሜሪካ ውጭ ጉዳይ መስሪያ ቤት ስር በሚገኘው የአፍሪካ ጉዳዮች ቢሮና የዶናልድ ትራምፕ ልዩ መልእክተኛ በሆኑት ማሳድ ቡሎስ አማካኝነት ነው። ቡሎስ ከኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ከተገናኙ በኋላ ከአልአረቢያ ቴሌቪዥን ጋር ባደረጉት ቃለ መጠይቅ አሜሪካ ሱዳን እንድትከፋፈለ እንደማትፈቅድ ተናግረዋል። መንግስታቸው መሐመድ ሐምዳን ደጋሎ ለመሰረቱት ትይዩ መንግስት እውቅና እንደማይሰጥም አረጋግጠዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባለፈው ሳምንት በአሜሪካው ሁድሰን ኢንስቲትዩት ከተለያዩ የምርምር ተቋማት ለተውጣጡ ከ20 በላይ ባለሙያዎች ማብራሪያ በሰጡበት ወቅት የሱዳን ጉዳይ በተደጋጋሚ የተጠየቀ እንደሆነ ጆሹዋ መሰርቬ ተናግረዋል። ጌዲዮን በዕለቱ ኢትዮጵያ ስለምትከተለው የእድገትና ብልጽግና ሞዴል፣ የአገሪቱ መጻኢ ፖለቲካ እንደዚሁም ስለ አፍሪካ ቀንድ ቀጠናዊ ክስተቶችና ጂኦፖለቲካዊ እንቅስቃሴዎች ማብራሪያ ማቅረባቸውን ውጭ ጉዳይ ሚኒስቴር አስታውቋል።
የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን እና የጠቅላይ ሚኒስትር አብይ አህመድ የማክሮ ኢኮኖሚ ጉዳዮች አማካሪ ግርማ ብሩን ጭምር አስከትለው ወደ ዋሽንግተን ያቀኑት ጌዲዮን ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር ጋር የሁለትዮሽ መዋቅራዊ የውይይት ማዕቀፍ ስምምነት ተፈራርመዋል። ስምምነቱ ኢኮኖሚያዊ ብልጽግና፣ ንግድና መዋለ ነዋይ፣ መከላከያና ደህንነት እንደዚሁም ቀጠናዊ ሰላምና መረጋጋት ላይ ኢትዮጵያና አሜሪካ የሚኖራቸውን ትብብር በተመለከተ የሚደረጉ ውይይቶች የሚመራበት ነው። አስቀድሞ በተወሰኑ ርዕሰ ጉዳዮች ላይ የሚደረገው ውይይት የሁለቱን አገሮች ግንኙነት የበለጠ ሊገመት የሚችልና ጥልቀት ያለው ሊያደርግ የሚችል እንደሆነ ጆሹዋ መሰርቬ አስረድተዋል። ስምምነቱ ከተፈረመ በኋላ አሜሪካ በኢትዮጵያ ላይ ጥላ የቆየችውን የጦር መሳሪያ ግዢ ማዕቀብ አንስታለች። በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ከኢትዮጵያ ጋር የሚደረገው ውይይት የፕሬዝደንት ዶናልድ ትራምፕን የአገራቸውን የገበያ ዕድል የማስፋፋት ዓላማ እንደሚያጠናክር አስታውቋል። ይሁንና የኢትዮጵያ የውስጥ ቀውስና ከጎረቤቶቿ ጋር የገጠመችው ጠብ ለአሜሪካኖች አሳሳቢ ነው። ኢትዮጵያ በሕዝብ ብዛት ሁለተኛ ሀገር ናት። በጣም ትልቅ ሸማች ገበያ አላት። በፍጥነት የሚያድግ ኢኮኖሚ ነው። አማራም፣ ኦሮሚያና ትግራይን በመሳሰሉ አካባቢዎች ውስጣዊ ቀውስ ቢኖርም ዩናይትድ ስቴትስ ፍላጎት ያሳየችባቸው በርካታ ኢኮኖሚያዊ ዕድሎች አሉ። ይሁንና አሉታዊ ቀጠናዊ ችግሮችም አሉ። በዚያ ዝርዝር ውስጥ ሱዳን ቀዳሚ ናት። በኢትዮጵያ ግዛት ውስጥ ለፈጥኖ ደራሽ ኃይሉ የጦር መሳሪያና ቁሳቁሶች ለመላክ ጥቅም ላይ የዋለ የጦር ሰፈር እንዳለ የሚጠቁሙ ዘገባዎች ለዩናይትድ ስቴትስ አሳሳቢ ናቸው። በኢትዮጵያና በኤርትራ መካከል ስላለው ውጥረትም ስጋት አለ። ዩናይትድ ስቴትስ በኢትዮጵያና በኤርትራ መካከል ጦርነት እንዲኖር ፍጹም አትፈልግም። ለኢትዮጵያ ለኤርትራና ለቀጠናው አውዳሚ ይሆናል የሚል ወጥ አመለካከት በዋሽንግተን አለ። ይህም ሌላ ስጋት ነው። የዶናልድ ትራምፕ አስተዳደር በትግራይ ጦርነት በተፈጸሙ ጥሰቶች ምክንያት በኤርትራ ላይ አሜሪካ የጣለቻቸውን ማዕቀቦች ለማንሳት የተዘጋጀው አዲስ አበባና አስመራ በአይነ ቁራኛ በሚተያዩበት ወቅት ነው። የአሜሪካ ውጭ ጉዳይ መስሪያ ቤት በኤርትራ ላይ የተጣለውን ማዕቀብ ለማንሳት ባዘጋጀው ሰነድ በኃይል የባህር በር ለማግኘት የሚደረግን የትኛውንም ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ አሳውቀናል የሚል ሀሳብ ማስፈሩን ሬውተርስ ዘግቧል። ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው የከሸፈባቸውን የታላቁ ህዳሴ ግድብ ድርድር ዳግም ለማስጀመር የኢትዮጵያ ምርጫ እስኪጠናቀቅ እየጠበቁ ነው። ፕሬዝደንቱ ጠቅላይ ሚኒስትር አብይ አህመድና የግብፅ ፕሬዝደንት አብዱል ፋታህ አልሲሲን ፊት ለፊት ማገናኘት ይፈልጋሉ። አማካሪያቸው ማሳድ ቡሎስ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ከተገናኙ በኋላ ከኢትዮጵያ ወንድሞቻችን አዎንታዊ አስተያየቶች ሰምተናል ሲሉ ተደምጠዋል። ከኤርትራው ፕሬዝደንት ኢሳያስ አፈወርቂ መንግስት ጋር የጠበቀ ግንኙነት የመሰረተችው ግብፅ የኢትዮጵያ መንግስት በቀይ ባህር በኩል ወደብ ለማግኘት የሚያደርገውን ግፊት አጥብቃ ትቃወማለች። የግብፅ ተቃውሞ ሱዳንን ከሚጨምረው የታላቁ ህዳሴ ግድብ ድርድር ጋር ተደማምሮ ጉዳዩን የበለጠ ያወሳስበዋል። ከአሜሪካ አንጻር ኢትዮጵያና ግብፅ እንዲስማሙ ይፈልጋሉ ብዬ አስባለሁ። እነዚህ ሁለት ሀገራት እንዲህ ያለ ውጥረት ውስጥ መሆናቸው ለአሜሪካ ጥሩ አይደለም። ምክንያቱም አሜሪካ ከሁለቱም ጋር ጥሩ ግንኙነት እንዲኖራት ትፈልጋለች። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።